በቡታጀራዎች ዩቱበር ምን ተማራችሁ? ብዙ ጊዜ የማያቸው ነገሮች ኩረጃ ይመስለኛል ማለት ነው። እነ ሩታ እንግዲህ እነ አብርሽ ዱባይ ደርሰው ተጋብተው ከመጡ በኋላ ያሉበትን ሁኔታ ታውቃላችሁ። ሰላም እንደሌላቸው አድርገው ነው ድራማ ይሁን እውነት ራሳቸውን የሚያውቁት። ግን ለተመልካቹ ምንድን ነው ከዚህ የምትማሩት ጥያቄ ነው የጠየቁ። እኔ ጥሩ ናቸው መጥፎ ናቸው ማለት አልፈልግም። የራሳቸውን ስራችን እንስራበት ብለው ባለፈው ስላስተላለፉ እንትን ማለት አልፈለኩም። ግን ለተመልካች ከነሱ ምንድን ነው የምንማረው? ምን ተማራችሁ የሚለውን እስኪ እናንተ በኮሜንት አስቀምጡልኝ። ከነሩታ ከቡታጅራ ዩቱበሮች አጠቃላይ ምን ተማራችሁ? እኔ ወላሂ ለአዜም በጣም የሚያስጠላ ከሃይማኖትም ካተዳደግም የማይጠበቅ በተለይ ኢትዮጵያዊ ስትሆኑ እንደዚህ አይነት ነገሮች በሌላው ሀገርም እንደዚህ አይነት ከባል ላይ ባል ከትዳር ላይ ትዳር እንደፈለገ እንትን ተብሎ ሴት ልጅ ደግሞ ያንን የተዋትን ወንድ በግዴታ ባሌ ትሆናለህ እያለሽ በግዴታ የምትሄድ አይደለሽም። እንዲያውም ሴት እንትን የሚል ነው ወንድ ነው የኔ ካልሆንሽ እምቢ ብትል እንኳን ሴት የኔ አደርግሻለሁ እያለ እየፎከረም የሚያደርጉትንም የሚያደርጉ ሴት ግን ከተወች መተው ነው። ወንድን ልጅ መለመን ነውር ነው በእኛ ባደግንበት ሀገር። እንኳን ተለምኖ ለምኖ የመጣም ባልም የሆነው ከስንት አንድ ነው እየተባለ ነው እንዲያውም የሚወራ የሚተረት ማለት ነው። ግን የነሩታ በጣም ያስጠላል። እነሩታ ብቻ አይደሉም አላዛር የሚባለው ማን ነው የሚባሉት እርጉዝ ናት። ከእርግዝናዋ ጀምሮ እናቲቱ ለዩቱበሮቹ አዲስ አበባ ለቡታጅራዎች ዩቱበር ህጉስ ምን አይነት ነው? አሁን ከህጉ ጋርም አያይዘውታል። ለምሳሌ ማን ነው የምትባል አላዛር የሚባል እናቱ ጋር ዩቱብ የሚሰራ እንደገና ደግሞ ማናቴ ማን ነው የምትባል ስሟ ጠፋብኝ። እሷ እንግዲህ ባለፈው እርጉዝ እንደነበረች ከቡታጅራ ልጆች እናቷን አምጥታ ልትወልድ በእርግዝናዋም በቃ እንደተጣሉ እንደወጡ ከእናቲቱ ጋር መድኃኒት አብልታ እንትን ብላ እየተባለ ሲፎካከሩ ነበር። አሁን ደግሞ ወልዳ የገንፎ ጊዜ ነው ምናምን የሚባል እናቲቱ አማቲቱ የለሽም እናቷ ጋር ሌሎችን አድርገው እንትን ሲባል ቪዲዮ ላይ ተለቋል። ከዛ እናቲቱ ደግሞ ያደረገችውን አይታችኋል። እና ምንድን ነው የተማራችሁት ከነሱ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁ? ጠፍቻለሁ። ላይክ ሼር አድርጉልኝ። ቪዲዮውን እስከ መጨረሻው እዩልኝ። ሰዓቴ እየቀነሰ ነው፣ ችግር ላይ ስላለሁ ነው። ትንሽ እንትን ብሎኝ ነው ማለት ነው። ወንድሜ ምንም ሳይነግረኝ በሊቢያ ሂዶ ስለተያዘብኝ በሱ ጭንቀት ላይ ነው ያለሁትና ብዙም እየመጣሁ እህቶች እያየዋችሁ አይደለም፣ እኔም ቪዲዮ እየለቀቅኩ አይደለም። በጣም ከባድ ሁኔታ ነው ያለው። እንደዚህ ተረጋግቼ እንደማወራችሁ አይደለም። እንቅልፍ የለም፣ ሀሳብ ላይ ነኝ። በጣም ከባድ ሁኔታ ነው ያለው። በዚህ አጋጣሚ ዱአ እንድታደርጉልኝ ለሁላችሁም አስተላልፋለሁ። ትንሹ ወንድሜ እኔ አላቅም አስቦም አያቅም። ያው ታውቃላችሁ ኢትዮጵያ ላይ ወጣት ስራ የሚያገኝበት ሰዓት አይደለም። ግን የቻለውን እየተፍጨረጨረ ነበር ከላይም ከታሽም እያለ አልተሳካለትም። ግን አንድም ቤተሰብ ሳያውቅ ሱዳን ውስጥ እንደገባ ነበር ሂጃለሁ ብሎ የተናገረው። ከዛም በኋላ ያለውን ሁኔታ አሁን በሊቢያ ደላላ ተይዞ ብዙ ብር ተጠይቀን በዛ ጭንቀት ላይ ነው ያለ። ያንን ብር ለማሟላት ተለያይታሽ እያልኩ ነው ያለ። በጣም ከባድ ነው። ዱላ አለ። በጣም እንትን የሚገርፏቸው ፊት ለፊት እያሳዩና ከዛ ውስጥ ጭንቀት ላይ ስለሆንኩኝ ቸክ እያደረግኩ አይደለም ቤተሰቦችን ማለት ነው። እና አሁን አላህዬ መፍትሄው እንዲያመጣ ዱአ አድርጉልኝ። ስበቡን ለማድረስ ወዲያ ወዲህ እያልኩ ነው ያለ። ግን አላህ ደግሞ መፍትሄ እንዲያመጣልኝ በዱአችሁ አትርሱ። ሀባይብ በጣም ጨንቆኛል። ጭንቀት ላይ ነው ያለው። እስኪ ሙላው ቤተሰቡ በጣም ተጨንቋል። ወጥቶ የማያውቅ ልጅ ነው።
በህጋዊ መንገድ መምጣት እየተቻለ ታውቃላችሁ። አሁን ወጣት ምክር አያማክሯችሁም። በጓደኛም ሊሆን ይችላል። ብቻ አንዳንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ጓደኛችሁን ምረጡ የሚሉ ለዚህ ነው። ጓደኛ ስትመርጡ ከደህና ቦታ ትወድቃላችሁ። እናንተ መጥፎ ብትሆንም ጓደኛ ለመምረጥ ግን ሳታስቡት ከእሳት ላይ ይከታችኋልና ወንድሜም እንደዛ ነው የሆነው። ያለበት ሁኔታ በጣም ከባድ ነው። በዱዓችሁ አትርሱ ለማለት ያህል ነው። ወደ ቪዲዮአችን ስንመጣ ተንሳኤንም እና አላዛር የሚባሉትን አይታችኋል። 10 ቀን ያልሞላት ህፃን የአላዛር እናት ይዛ ጠፍታ በቃ ቀስ ብለው ያኔ ልጅ የጠፋ ሳይሆን እባክህን ልለምንህ፣ እባክህ እናት ልጅን ታምጣልኝ፣ አራስ አይደለው ስተሰቃየች አይደለው እያለሽ ቀስ ብላ ልጅ የጠፋባት ሳይሆን የሚያወሩ ቪዲዮ ደቅ ነው። ለህዝቡ ግን የሚያወዛግቡ ምን ትምህርት እየሰጡ እንደሆን በዚህ አጋጣሚ እናንተ ታውቃላችሁ። አሁን ላይ የእውነት ልጆች የሚሰረቁበት ልጆች አላግባብ ሀለቦታቸው ተገንተው መከራቸው የሚያዩበት ሰው ወጥቶ መግባት ያቃተበት በገታ በምን ባለበት ሀገር እነሱ ደግሞ ምንድን ነው የሚያስተምሩት? ከእነሱ ምንድን ነው የሚማረው? ልጅን ይዞ መሄድ። እነ ሩታ ደግሞ በሰሞኑን ያያችሁት 2-3 ጊዜ ነው ልጅን ሰርቀውኛል፣ ወስዶብኛል ብላ ክስ ተከሰው እንደገና ደግሞ በራሷ ቤተሰብ ደግሞ ልጁ እንደተገኘ አሁን ደግሞ ሩታና የአብርሽ ወንድም ደግሞ ወደ እስር ቤት እንደሚገቡ እንግዲህ አደራ እየሰጠች ላክስቷ ሊፈቱ ይችላሉ ላይፈቱ ይችላሉ እያለች ነው። የነሱ የተለየ የዩቱበር ህግ አለ ኢትዮጵያ። እሰሯቸው ሲባል መታሰር፣ ፍቱልኝ ሲባል መፈታት የተለየ ህግ አለ ወይ የሚለው እኔ ራሴ እንትን እያለኝ ነው ያለ። እኛ ህግ የለም እያልን እናወራለን። ለነሱ ደግሞ ህግ አለ። በፈለጉት ሰዓት ማሳሰር ይችላሉ፣ በፈለጉት ሰዓት ማስፈታት ይችላሉ። እና እናንተ ምንድን ነው የተማራችሁት? ብዙ ነገሮች የሚነኩ ናቸው። በነገራችን ላይ አንዳንድ ጊዜ ነገር የሚገንበት ሰው አለ። ጽዬን ታውቋታላችሁ። በምትሰራቸው ፊልሞች ከመንግስት ጋር ነሽ እያሉ በጣም ውርጅንብኝ የሚያወርድባት ራሷን ጠብቃ ምሰራ ናት። ጎበዝ ናት። እኔ በነገራችን ላይ እሷ ስተው ትውት ነው የምታደርግ። ንክኪ የላትም። ጠንካራ ልጅ ናት። ካመጣጧ ጀምሮ ስታያት ማሻላ የቻለሽውን ትታገላለሽ። ግን አንዳንድ ጊዜ እሷ እንዳትነሳ የምትሆንበት ነገር አለ። ብዙ ነገሮች እንትን የሚሉባት ለምን ልክ ጽዬን እናንተ ባሰባችሁት እሷ ያሰባችሁ ሌላ ነው። ፊልም ነው። ፊልም ሲሰራ ታውቃላችሁ። ድራማ ላይ ፊልም ላይ ሲሰራ ብዙ ነገሮች ነው እንትን የምትሉ። ያንን ፊልም ግን እሷ እንትኑን ችላበት ባደረገችው ነገር ብዙ ውርጅብ ወርዶባታል። ብዙ ፊልሞች ላይ ያው አስተያየቷ ጥሩ የሚያስተያየት የሚሰጠው ጥሩ አይደለም። አንድ ጊዜ ከፍ አንድ ጊዜ ዝቅ የሚያደርግ የእሷ ግን በተደጋጋሚ ስብር የሚያደርጓት ልጅ ናት። በዚህ አጋጣሚ ታሳዝነኛለሽ። ድራማ ነው ብላ ይዛ የመጣች ናት። እሷ ድራማ ነው ብላ ድራማ መሆኑ ታውቆ የመጣ ነው። የእነ አብርሽ ግን ድራማ ነው አትሉት፣ ፕራንክ ነው የሚባለው አይደል? ግራ የተጋባ ነገር እያመጡ ሲሰጡ እየተቀበልን በትዳር መሀል መወራረድን እንዳለ ከትዳር መሀል እሱ ሌላ ሴት ይዞ ከመጣ ሴቲቱም ሌላ ወንድ ይዛ ከትዳሯ በላይ እንደምታመጣ፣ አንድ ካመጣ እሷ 2 እንደምታመጣ፣ እሱ ወጥቶ ሲያድር እሷ ወጥታ እንደምታድር፣ አርግዣለሁ በቃ እነዚህ ነገሮች በጣም ያስጠላሉ። ከሀገራችን ጋር ከሃይማኖት ሀገር ከምትባለው ጋር ይካሄዳል ወይ? እናንተ ስታስቡት ተመልካቹ ትንሽ እስከ ትልቁ የሚያየው ከነሱ ምንድን ነው የሚማረው? ታያላችሁ። ቲክቶክ ሰፈር ላይ የሚደረገው ነገሮች በጣም ከባድ ናቸው። እኛ ራሱ ተመልካቾች የምናደንቀውንና የምንተቸውን መለየት አቅቶናል። ከመጥፎ ቦታ ላይ ያለውን ኦቨር ታወጣላችሁ። በፎሎም በላይክም አረ ገንዘብም ይሰጣል። ደህና የሚሰሩትን ደግሞ ለራሳቸውም ለተመልካቹም የሚያስተምር ነገር የሚሰሩትን ደግሞ እንኮረኮማለን። ለምንድን ነው ይሄ እንደዚህ አይነት ነገሮች የሚሆነው ብዬ ራሴን ጠይቃለሁ። እናንተ ራሳችሁን ጠይቃችሁ ታውቃላችሁ? እህቶቼ ተገርማችሁ ታውቃላችሁ? እኔ በጣም ነው የሚገርመኝ በሚሆኑት ነገሮች ማለት ነው። አሁን ለምሳሌ ቲክቶክ ሰፈር ላይ
ራቁቱን ሆኖ የሚጨፍር ሰው መጥቶ 20 ሺህ የነበረው 1 ሚሊዮን አስገብተውታል። ከወገቡ በታች ራቁቱን ውሎ እየጨፈረ እየሰራን ነው። ታንትን ኮፒ ሊንክ አድርጉልን፣ ላይክ አድርጉልን፣ ሰው እየረዳን ነው፣ የታመመ እንደዚህ ያለ ነው ሲባል አንድ ሰው ብቅ አይልም። ለምን? ያንን ሰው አይተው 3ቱ ነው። አንዱ ነው እሱ ራቁቱን ከወገቡ በታች የመጣውን፣ አሁን ደግሞ 3ቱ ነው ራቁታቸውን ልክ እሱ እንደሚያደርገው ሀረካ ይዘው ብቅ አሉ ማለት ነው በቲክቶክ ሰፈር። ነገስ አሁን ራቁቱን ያበደ ሰው ነው ራቁቱን የሚሆነው። ነገ ደግሞ ነገው ትውልድ ምንድን ነው ይዞ የሚመጣው? ነውር የሚሆንበት ነውር ነው ተብሎ የሚከለከለው ነገር እንደ ጥሩ ነገር ተደርጎ ወጥቶ እየታየ ያንን ሂደን ኮፒ ሊንክ የምናደርግ ፎሎ የምናደርግ ጥሩ ኮሜንቶች አይዞህ በርታ ጠንክር የምንል ሰዎች እኛ ምን ላይ ነው ያለ ነው? እስኪ ራሳችን እንገንዘብ። ራሳችሁን ታዝባችሁ ታውቃላችሁ? እኔ በጣም ነው የሚገርመኝ ያለንበት ሁኔታ ማለት ነው። እና እህቶች ወንድሞች የምንውልበትን እናሳምር። እንዳዋዋላችን ነው የሚወሰነው። ልባችን ቀልባችን ይደርቃል ያልሆነ ቦታ ላይ ስንኖር። የእውነት ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ትምህርቶች ሰጥቶናል። ከጓደኛ ምርጫ ጀምሮ፣ ከስራ ጀምሮ፣ ስንወጣ ስንገባ፣ ዚክራችን የምናደርጋቸው ለሰዎች መልካም የምንሰራቸው ሁሉን ነገሮች አስተምሮናል። የማይሰለቸው ነቢያችን ሰለላሁ ዐለይሂ ወሰለም ከነሱ መማር ነው የሚሻለን ወይስ አሁን ከመጣው ነገር ነው ያልሆነ ነገሮች እያደረግን ሙሲባ በበዛባት ሀገር፣ ስቃይ ባለበት ሀገር ሌላ ካላህ ጋር መጣላት ምን ያደርግልናል? እኛ ኮሜንት በምናደርጋት ፎሎ በምናደርጋት እሱን የልብ እየሰጠው የባሰ ያልሆነ ነገሮች ይዞ የሚመጣው ማለት ነው። ሰሞኑን አነጋጋሪ የሆነ በቀጥታ ስርጭት ምጥ ላይ አይታችኋል። ከአሜሪካ ሀኒ የምትባል ብዙ ጊዜ ታዋቂ ናት። ራሷን መሻላህ ጎበዝ ናት። ጎበዝ ራሷን በራሷ የምታበረታታ። አንዳንዱ ሰው ራሱን ያጣጥላል፣ እሷ ጎበዝ ናት። አሁን ባደረገችው ነገር በጣም ውርጅብኝ ሆኖባታል። ቃለ መጠየቅም ሲደረግላት ነበር። ለአንዳንዶቹ ለተወስታ ምጤን ብለው አሁን አዳዲስ ነገሮች የመጧሉ። እርግዝና ሲሆን ይሄ ምንድን ነው የሚባለው? ፎቶ የመነሳት ድግስ የመደገስ ከሰርግ በላይ የሚደረግ ነገር አለ። ከኛ ሀገር ያጥሮ ሰው እንዳያየው እርግዝናው ከፍ ብሎ እንዳይታይ ሰፋፊ ልብስ እየተለበሰ እናቶቻችን እርግዝናቸው እንዳይታወቁ ሲወልዱ ብቻ ነው የሚታወቀው የነበር። አሁን ግን ገና የወር አበባው መቅረቱ ሳይረጋገጥ በሚዲያ ላይ ወጥቶ የሚነገርበት ሰይፉ ምን ብሏ ላይ በዛ ሰዓት ቪዲዮ የለቀቅሽው አነጋጋሪ የነበረው በፈጣሪ ጋር በምንገናኝበት በምንጸለይበት ጊዜ ቀጥታ ስርጭት ላይ ቪዲዮ ማድረግሽ አነጋጋሪ ሆኗል። ብዙን ሰውም አስቆጥቶታል። በዛን ሰዓት ከአላህ ጋር መነጋገር ነው እንጂ ያለብሽ እንዴት ቪዲዮ ደቅነሽ እንትን ትያለሽ? ምን ፈልገሽ ነው? ምን ለማለት ፈልገሽ ነው ብሎ ጠይቋታል በቃለ መጠየቅ። እሷ ደግሞ ለሰዎች ማስተማሪ የሆነ ነገር ይማሩበታል ብዬ ነው። ከሆስፒታል ሲገባ ብዙ ነገሮች ስህተቶች ይሰራሉ። እንደገና ደግሞ የደም ስሬ ስለማይገኝ ብዙ ቦታ ላይ ስለቆሰልኩ ያንን መርፌ ያለበትን ቦታ ለማሳየት ብዬ ነው ብላ ነው የመለሰችው። በነገራችን ላይ ደም ስር ላይ አለመገኘት በጣም ነው የሚያሰቃያችሁ። እኔ ብዙ ጊዜ የሚጫወትብኝ እሱ ነው። ሕክምና ሄጄ የደም ስሬ ቶሎ አይገኝም። በጣም ብዙ ቦታ ላይ ተቸክችኬ ስንት ተብሎ ነው እንትን የሚለውና እንደዚ አይነት ነገሮች ከባድ ናቸው። ቢሆንም ግን እሷ እያማጠሽ እንጂ የመርፌውን አይደለም የታየው። ያለንበት ሁኔታ በጣም ከባድ ነው። በዛች ሰዓት ሰውን ያህል ልትወልዱ ነው፣ ባላህ እጅ ነው ያለ ነው። ግን ቪዲዮ ይዞ መቀረጹ ያኔ አግባብ ነው ብዬ ባላምንም፣ ያው ሶሻል ሚዲያ እስከወጡ ድረስ እንግዲህ እነሱ ለምንም አስተማሪ ነው ብለው ያሉትን ነገር ይለቃሉ። እሷ ባላህና በራሷ ላይ እንትን ያለ ነው። ትችቱንም ተተችታም ሆነ ትማርበታለሽ ብዬ ተስፋ አድርጋለሁ። ግን ኢትዮጵያ ላይ ያሉ የቡታጅራ ዩቱበሮች የሚያደርጉት ነገር ደግሞ በጣም የሚያስጠላ፣ በጣም ዝግንን የሚል
አስፈራሪ ነገር፣ ትምህርት የሌለበት ነገር፣ ሁል ጊዜ አንድ አይነት ንትርክ ከትዳር ላይ ትዳር በቃ በትንሹ እንትን የሚሉበት ድራማ ለው እነሱ ድራማ እየሰሩ ሊሆን ይችላል፣ ግን ለተመልካቹ ማሰብ አለብን። ሲፈልጉ ተመልካቹን ይወቅጡታል፣ ሲፈልጉ ያደንቁታል። አሁን ሩታ እንግዲህ ወደ እስር ቤት ልሄድ ነው፣ ልጄን አደራ ከእናቴ ጋር ሆነሽ በደንብ ተንከባክበሽ አሳድጊው እያለሽ ላክስቲቱ በፊት ደብቃ ለነበረችው እየተናገረች ነው ያለው። እስር ቤቱ ለእነሱ እስር ቤት፣ ነገ ደግሞ በሽምግልና እንደሚፈቱ ተነጋግረናል እያለች ነው ያለ። ከእነሱ ምንድን ነው የተማራችሁት? እኔ ብዙም አሁንም አልመለከታቸውም። በፊት ዩቱባቸውን ከፍቻ ነበር። አሁን ግን ቲክቶክ ሰፈር ተቆራርጦ የሚመጣውን ነው እንጂ ብዙ አላይም። እና እነሱ ከተማራችሁት እስኪ አንዱን ነገር በኮሜንት ጻፉልን፣ ላይክ